ትዛዙን ጨርሳችኋል ብሎ እዚህ ጋር መልእክት ያስቀምጣል እና ይሄው ብሩን አስቀምጣል ቶታል ኤርኒንግ የሚለው ነው። ሰላም እንዴት ናችሁ ቤተሰብ? ዛሬ ደግሞ በአንድ ዌብሳይት መተናል። ይህም ዌብሳይት በየቀኑ ዶላር የምሰሩበት ዌብሳይት ነው እና ይህም ብዙም አልታወቀም። እናንተ ግን ሞር የገባችሁ ስሩበት፣ ምክንያቱም ብዙም ያልቆየ ዌብሳይት ስለሆነ የገባችሁ ብር ስሩበት እና ዌብሳይቱ እሱ የሚሰጣችሁ ጥያቄ አለ፣ እሱን በማሟላት ነው ዶላር የምሰሩበት እና ይህም ቪዲዮ እስከ መጨረሻ ተከታተሉ፣ ተወዱታላችሁ። እርግጠኛ ነኝ 100% ተወዱታላችሁ። ስለዚህ ላይክ እያደረጋችሁ ጀምሮ እንደውም ቤተሰቤ ልትሆኑ ሰብስክራይብ ያደረጋችሁ ጀምሮ ይህን ቪዲዮ ማለት ነው። እሺ ቤተሰብ መጀመሪያ እንደዚህ ታደርጋላችሁ። ክሮም ትከፍታላችሁ። የፈለጋችሁትን እንትን መጠቀም ትችላላችሁ። ዌብ እንትን ግን ክሮም ብትጠቀሙ አሪፍ ነው፣ ምክንያቱም ሁላችሁም ስልክ ላይ ስላለ ወደ ክሮም ትገባላችሁ። ከዛም በኋላ www ዶት ትሉና እያያችሁን በስትክክል እንደዚህ ነው የምትሞሉት። የሎ ትላላችሁ። የሎ ሚዲያ ለጊዜ ታረጉና እዚህ ጋር ኤክስ ዋይ ዜድ ትሉና ሰርች ማድረግ ነው። እዚህ ጋር እንደሚታየው አምጥቶልኛል። ይኸው የሎ ሚዲያ የሚል ዌብሳይት አምጥቶልኛል። ምን ታደርጋላችሁ እናንተ? እሱን ትነካላችሁ ማለት ነው። ይኸው እንደዚህ አይነት ኢንተርፌስ ያመጣልኛል። ይኸው እዚህ ጋር እንደምታዩ ክሬት ዩር እዚህ ጋር አካውንት ክሬት ታደርጋላችሁ። እዚህ ጋር እነሱ ይሰጣችኋል ጥያቄ ዊዝድሮ መኒ ታደርጋላችሁ። ይኸው እዚህ ጋር የተረጋገጠ ነው። እናንተ ሞር የገባችሁ ሰው እየሰራበት የሚገኝበት ዌብሳይት ነው። ስለዚህ በቀላሉ እናንተ ከዚህ ዶላር ማግኘት ትችላላችሁ። ምንም ብዙ የሚከብድ አይደለም። አሳያችኋለሁ እንዴት ኤርን እንደምታደርጉ ሁሉንም አሳያችኋለሁ። ከዛም በኋላ እዚህ ጋር ስታርት ኤርኒንግ ሂር የሚለውን ትነካላችሁ አንዴ። ከዛም በኋላ እንደዚህ ያመጣላችኋል ማለት ነው። ኢንተር ኔም ይላሉ። ስማችሁን ታስገባላችሁ እዚህ ጋር። እኔ እስሩ ልበል ከኢሜል አስገቡ ይላችኋል። ኢሜል አከፋፈት ባለፈው የሰሩት ቪዲዮ አለ። ኢሜል አከፋፈት ዩቲዩብ እንዴት ክሬት እንደምታደርጉ አንድ ላይ የሰራው ቪዲዮ አለ። እዛ ገብታችሁ ኢሜል ክሬት ማድረግ ትችላላችሁ። እዚህ ጋር ኢሜል ነው የምታስገቡት። ከዛም በኋላ እዚህ ጋር እኔ ኢሜልን ላስገባ። ኦኬ ካም በኋላ ራሱ ፓስወርድ ልስጣችሁ እንደ ይላል። ሞር እናንተ ክሬት ብታደርጉ አሪፍ ነው። እኔ እንደዚህ ላድርግና ክሬት ላድርግ ራሴ ፓስወርድ። እዚህ ጋር ደግሞ የማረሰውን ፓስወርድ ላድርግ። የማትረሱትን ፓስወርድ ለመሙላት ሞክሩ። 8 ካራክተር ያለው ካፒታል እና ስሞል ሌተር የተደባለቀ ቁጥሮች የተደባለቁ እንትን ቢሆኑ አሪፍ ነው። እዚህ ጋር እኔ ያው አት 1 2 3 ልበልና ጎ ልበል። ኦኬ እቺኛን አብሩ ይላችኋል። እናንተ ታበራ ሳይን አፕ ማለት ነው። ይሄው እንደምታዩት ዌብሳይቱን ከፍተናል ማለት ነው። ይሄው እዚህ ጋር እንደምታዩት ቱዴይ ኤርኒንግ የሚል አለ። ቶታል ኤርኒንግ፣ ቲም ኮሚሽን፣ ዊዝድሮ። ቲም ኮሚሽን የሚለው ኢንቫይት ስታደርጉ የሚሰጣችሁ ብር ነው። ቲም ኮሚሽን የሚለው እዚህ ጋር ቶታል እናንተ የምሰሩት ብር እዚህ ጋር የሚጠራቀመው ማለት ነው። ዛሬ የምሰሩት ዶላር እዚህ ጋር ነው እና ዊዝድሮ የምታደርጉበትም እንትን አለ። የሚገርም ዌብሳይት ነው ጋይስ፣ ተጠቀሙት እላችኋለሁ። እና እንዴት ነው የምትሰሩት የሚለውን በቀላሉ ላሳያችሁ። ይኸው እዚህ ጋር የምትሰሩት ታስኮች አሉ። እዚህ ጋር እንደሚታዩ ወደ ላይ ስታደርጉ አያልቅም እና እኔ ለማሳጠር ያህል እንዴት እንደምትሰሩ ላሳያችሁ። ካም በኋላ እዚህ ጋር ስታርት ሰርቨር የሚል አለ። እዚህ ጋር እንደምታዩት ካም በኋላ እሱን ትነካላችሁ። እሱም ፕሌይ ስዊት ይላል።
ይሄው እዚህ ጋር እንደምታዩ ትእዛዝ ይሰጣችኋል ማለት ነው። ትእዛዙን እኔ እንደማሳያችሁ በስትክክል አድርጉ። እዚህ ጋር እኔ ቀድሜ የሰራው ስላለ ፈጠን ቤል ስራ ያለ ማራዘም ማለት ነው። ከምን ታደርጋላችሁ? እችኛዋን ትነካላችሁ ወደ ላይ ወደ ታች ኒው ኮምፕሌት ሰርቨር የሚለውን እሷን ትነካላችሁ። እንደዚህ ያደርጋል። ሶ እዚህ ጋር 4 አረንጓዴ እንትኖችን ሰጥቷል። እናንተ ዝም ብላችሁ አንዱን ትነካላችሁ፣ ከ4 አንዱ ማለት ነው ትነካላችሁ። ከነካችሁ በኋላ እንደዚህ አይነት እንትን ያስገባችኋል። እናንተ ይሄው እዚህ ጋርም እንደገና ብዙ እንትኖችን ሰጥቶኛል። እናንተ ዝም ብላችሁ አሁንም አንዱን ዝም ብላችሁ ትነካላችሁ። ኢንዱስትሪ ምናምን የሚለው ዝም ብላችሁ አንዱን ትነካላችሁ። ከዛም በኋላ እንደዚህ ቪው ዌብሳይት የሚል አለ። እዚህ ጋር እንደሚታየው ቪው ዌብሳይት የሚለውን አለ። እሱን ትነካላችሁ። እሱን ከነካችሁ በኋላ በቃ እንድታዩት ብቻ ነው የሚፈልገው። እዚህ ጋር እነሱ ያስቀምጡትን እንድታዩት ብቻ ስለሚፈልግ ምን ታደርጋላችሁ? ባክ ትላላችሁ። እዚህ ጋር ባክ ምልክቷን የነካችሁ ማለት ባክ እዚች ጋር ማለት ባክ ትላላችሁ። እንደገና ባክ ትላላችሁ። አሁንም ባክ ትላላችሁ። ከዛም እንደገናም ባክ ትሉና ሪፍሬሽ ማድረግ ነው። ሪፍሬሽ ስታረጉ ይሄው እዚህ ጋር ራይት ብሎ ያሳያል። ትእዛዙን ጨርሳችኋል ብሎ እዚህ ጋር ምልክት ያስቀምጣል እና ይሄው ብሩን አስቀምጣል። ቶታል ኤርኒንግ የሚለውን አይታችኋላ። እዚህ ጋርም ይሄው ቶታል ኤርኒንግ 2 ዴይ ኤርኒንግ ብሎ አስቀምጧል። በቃ እንደዚህ ያደረጋችሁ የምትሰሩት ብዙ ታስክ ስላለ እንደዚህ ያደረጋችሁ በቀላሉ መስራት ትችላላችሁ። አሁንም እንደገና ላሳያችሁ፣ ምክንያቱም ግራ እንዳትጋቡ ማለት ነው። እንደገና ስታርት ሰርቨር የሚለውን ትነካላችሁ። ፕሌስ ዌይት ይላል። የመጨረሻዋን ትነካላችሁ። ይሄው እንደዚህ ወደታች ታረጉና እዚህ ጋር አረንጓዴ ነገር አለ። ይሄው እዚህ ጋር ኒው ኮምፕሌት ሰርቨር የሚል አለ። እሱን ትነካላችሁ። ፕሌስ ዌይት ይላል። ቀጥታ ያስገባችኋል። ካም በኋላ ይሄው እዚህ ጋር እንደ ድንገት እዚህ ጋር እንዳትሳሳቱ ትእዛዙ ሊላይ ይችላል። እዚህ ጋር አረንጓዴዎች ይታያችኋል። እንደገና አንዱን ትነካላችሁ። ከዛም በኋላ ቀጥታ ወዴት ይዛችሁ ይሄዳል? እንደዚህ ያመጣላችኋል። ከአንዱን እንደገና ትነካል። ዝም ብላችሁ አንዱን ንኩ፣ ምክንያቱም እነሱ እንድታዩ ብቻ ነው የሚፈልጉት። ስለዚህ እንደዚህ ያመጣላችኋል። ከዛም በኋላ ቪው ዌብሳይት ይላችኋል። እናንተ ቪው ዌብሳይትን ትነካላችሁ። ከዛም በኋላ እንደዚህ ያመጣላችኋል። ይሄ ማርኬቲንግ ሶሉሽን ዝም ብላችሁ እናንተ አንዱን ንኩ። ትንሽ ኮኔክሽን አዝግ ያደረገኝ ስለሆነ ነው። እንደገና ንኩ ይላችኋል። ትነካላችሁ። እነሱ ትእዛዝ ይስጣችኋል። በቃ እነሱ እንደሚሏችሁ ማድረግ ነው። በቃ እንደዚህ ያመጣል፣ ጽሁፍ እስከሚያመጣ ድረስ ማለት ነው። ያው ጋይስ እንደምታዩት ያው አምጥቶልኛል እና ሲያመጣላችሁ ቪዚት ዌብሳይት የሚለውን ትነካላችሁ ማለት ነው። ቪዚት ዌብሳይት የሚለውን ማለት ነው። ቀጥታ በቃ እንደዚህ ነው የሚያመጣላችሁ። ከዛም በኋላ እናንተ ማየት ብቻ ነው። ባክ ማለት ነው። ምንም እንትን የምታደርጉት ነገር የለም። ባክ ትላላችሁ። እንደገና አሁንም ባክ ያደረጋችሁ ወደ ዌብሳይቱ እንደገና እንደዚህ ሪፍሬሽ ታደርጋላችሁ ማለት ነው። ሪፍሌክስ ታደርጉ ይሄው ጋይስ እንደምታዩት $0.8 ሰርቻለሁ ማለት $0.8 እና እንደዚህ ያደረጋችሁ ታስኮችን መሰብሰብ ትችላላችሁ። እና ዊዝድሮ እንዴት እንደምታደርጉ አሳያለሁ። ዊዝድሮ ውስጥ ትገባላችሁ። እዚህ ጋር ዊዝድሮ የሚለውን ትነካላችሁ። እዚህ ጋር 3 ነጥብ ያለችውን ትነካላችሁ። ከዛም በኋላ ፔመንት የሚል ሜተድ አለ። ይሄው እዚህ ጋር ብር ባላንሳችሁ ላይ ስንት እንዳለ ያሳያል። እና ሚኒመም ባላንሳችሁ ላይ $500 መኖር አለበት። $500 መኖር አለበት። ለዛ $500 መስራት አለባችሁ በዚህ ዌብሳይት ማለት ነው። ብሩን ለመውሰድ ማለት $500 ለመውሰድ ማለት። ስለዚህ እናንተ በየቀን የገባችሁ በዚህ ዶላር መስራት ትችላላችሁ። ከዛም በኋላ ፔመንት የምታካሄዱት በፔፓል ነው መሰለኝ። ፔፓል ደግሞ እንዴት እንደሚከፈት ከመጀመሪያው ጀምሮ እስከ መጨረሻው ሰርቼላችኋለሁ። መጨረሻ ላይ አስቀምጥላችኋለሁ። የቪዲዮ መጨረሻ ላይ አስቀምጥላችኋለሁ። እዛ የገባችሁ ማየት ትችላላችሁ። እና ጋይስ ይሄው እንደምታዩት ብዙ ታስኮች ስላሉ እናንተ የገባችሁ መስራት ትችላላችሁ። ይሄው ብዙ ታስኮች ነው ያሉት። ብዙ ታስኮች ስላሉ
እናንተ የገባችሁ አያልቅም። ሶ እናንተ ቀስ ያላችሁ ደስ የሚለው ነገር 0.5 ፖይንት ምናምን ስለሆነ በአንዴ $1 ትገባላችሁ እና እንደዚህ ያደረጋችሁ መስራት ትችላላችሁ። አሁን ራሱ $1 ልገባ 2 ነጥብ ምናምን ነው የቀረኝ። አይታችኋል 2 ነጥብ ምናምን ነው የቀረኝ። ስለዚህ እናንተ በሰዓታቶች ውስጥ በጣም ወደ ብዙ ዶላር ትሰራላችሁ ማለት ነው። እኔም ስለሰሩት ነው፣ ምክንያቱም በሌላኛው አካውንቴን የሰሩት ይሄ እንዴት ክሬት እንደሚደረግ ላሳያችሁ ብዬ ነው። እና ቪዲዮ ከተመቻችሁ ላይክ ያደረጋችሁ ይሄን ቻናል ሰፖርት ማድረግ ትችላላችሁ። እንዲሁም ሰብስክራይብ ያደረጋችሁ ቤተሰብ መሆን ትችላላችሁ። ምክንያቱም እንደዚህ አይነት የሚጠቅም ነገሮችን ወደ እናንተ ስለማመጣ ላይክ በማድረግ ጀምሩ፣ ሰብስክራይብ አድርጉ፣ እንዲሁም የደወል ምልክቷን ተጫኑ። እናመሰግናለን ቤተሰብ። በሌላ ቪዲዮ እስከምንገናኝ ቸር ያቆየን።